ሰላም እንዴት አላችሁ የሊዮ ቤተሰቦችና ወዳጆች አንድ ወሳኝ ሰበር ዜና ልነግራችሁ ነው የመጣሁት። ይህም የትግራይ ክልልን የተመለከተ ነው። ህወሓት ዛሬ ባወጣው መግለጫ የትግራይ ክልል መገንጠሏን በይፋ አረጋግጧል። ከዚህ በኋላ ትግራይ ክልል ከፌደራል መንግስቱ ጋር ምንም አይነት ግንኙነት እንደሌለው ወይም ደግሞ ከፌደራል መንግስቱ ምንም አይነት ትዕዛዝም ሆነ መመሪያ እንደማይቀበል በይፋ አረጋግጧል። ከዛም ባሻገር ፌደራል መንግስቱና በትግራይ ክልል መካከል በህወሓት መካከል የተፈረመው የፕሪቶሪያ ስምምነት የሰላም ስምምነት ተኩስ የማቆም ስምምነት ሙሉ በሙሉ መፍረሱን ወይም ደግሞ መሻሩን እንዲሁ የህወሓት ባወጣው መግለጫ ላይ ጠቁሟል። ራሷን የቻለች ክልል ወይም ራሷን የቻለች ራስ ገዝ ሀገር መሆኗን ትግራይ በይፋ ህወሓት ዛሬ ባወጣው መግለጫ ላይ ገልጿል። በመግለጫውም የግንኙነት ገመዱ ሙሉ ለሙሉ ተበጥሷል ከዚህ በኋላ ሲል ነው የገለጸው። ይህን ተከትሎ በመቀሌና በመቀሌ ዙሪያ ላይ ከፍተኛ ውጥረቶች እየታዩ ይገኛሉ። ከፍተኛ የሆኑ የወታደራዊ እንቅስቃሴዎች ደግሞ ትጥቅ ያነገቡ በርካታ ታጣቂዎችም የመቀሌና መቀሌ ዙሪያ ሙሉ ለሙሉ ከበባ ውስጥ ከተው እንደሚገኙ እየተገለጸ ነው የሚገኘው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በመኖሪያቸውና በቢሮአቸው አካባቢ በታጣቂዎች ጥብቅ ከበባ ውስጥ መውደቃቸው እየተገለጸ ይገኛል። ህወሓት ባወጣው መግለጫ እስከ አርብ ድረስ ሌተናል ጀነራል ታደሰ ወረደም ስልጣናቸውን በሰላማዊ መንገድ እንዲያስረክቡ፣ ያ ካልሆነ ግን አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ ሲል ነው የገለጸው። ህወሓት በመግለጫው እንግዲህ ቀደም ሲል በ2013 ዓ.ም በፊት የነበረውን ምክር ቤቱን መመለሱንና አርብም አዲስ ፕሬዝዳንት እንደሚመርጥና ይህ አዲስ የተመረጠው ፕሬዝዳንትም የትግራይ ክልልን እንደሚያስተዳድር የገለጸበት ሁኔታዎች ናቸው ያሉት። ይህ መፈንቅለ መንግስት የሚል ስያሜ እየተሰጠው ነው የሚገኘው። ታደሰ ወረደ ስልጣኑን ያስረክባሉ ወይስ ያስረክቡ የሚሉ ጉዳዮችም በቀጣይ የምናያቸው ጉዳዮች ናቸው። አጠቃላይ የትግራይ መገንጠል ከፌደራል መንግስቱ መለየት ጋር በተያያዘ የወጡ ወሳኝ መረጃዎች ምንድናቸው የሚሉ ጉዳዮችን በስፋት እየነገርኳችሁ ከእናንተ ጋር ቆይታ አደርጋለሁ። ቻናላችንን ሰብስክራይብ እያደረጋችሁ ወሳኝ መረጃዎች በፍጥነት ወደ እናንተ እንዲደርሱ አድርጉ። እንዲሁም ቻናላችንን ላይክ አድርጉ ሌሎች እንዲደርሱ። ኮመንትም ያላችሁን ሀሳብ አስተያየትም እንደዚሁ እያጋራችሁን አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎቹ አልፋለሁኝ። በትግራይ ክልል ያለው እንግዲህ ፖለቲካዊና ወታደራዊ ውጥረት አሁን ላይ ወደ መጨረሻው እጅግ አደገኛው ምዕራፍ መሸጋገሩም በርካታ የፖለቲካ አናሊሲስ ወይም ደግሞ ሀሳባቸውን የሚሰጡ አካላት ሲገልጹ ሲያነሱ ቆይቷል። የህወሓት ከፌደራል መንግስት ጋር ያለው ግንኙነት ገመድ መበጠሱ በይፋ ካወጀ በኋላ ትግራይ ከኢትዮጵያ ተገንጥላለች የሚል አቋም በመያዝ በ4 ኪሎ የሚሰጥ ማንኛውም መመሪያ እንደማይቀበልና የፕሪቶሪያ ስምምነት ሙሉ ለሙሉ መፍረሱን አስታውቋል። ይህን ተከትሎ መቀሌ ከተማ በከፍተኛ ወታደራዊ ኃይል እየተከበበ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመናቸውን ለአንድ ዓመት ያራዘሙላቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከመኖሪያቸውና በቢሮአቸው አካባቢ በታጣቂ ጥብቅ ክበባ ውስጥ መውደቃቸውም እየተገለጸ ይገኛል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም እንደገለጹት ጊዜያዊ አስተዳደሩ የፈረሰ በመሆኑ ጀነራል ታደሰ ወረደ ስልጣናቸውን በሰላማዊ መንገድ እንዲያስረክቡ አሳስበዋል። ሆኖም ጀነራሉ ቀደም ሲል ስልጣናቸውን በኃይል ለመቀማት የሚሞክሩ አካላት እንደሚጋፈጡ መግለጻቸውን ተከትሎ በመቀሌ ከተማና ስትራቴጂካዊ ቦታዎች ላይ ወታደራዊ ስምሪት ተጠናክሯል። ህወሓት ከወረዳ እስከ ዞን ያሉ የጊዜያዊ አስተዳደሩ መዋቅሮች በቁጥጥር ስር መዋሉን የቀጠለ ሲሆን በሚያዝያ 23 2018 ዓ.ም የክልሉ ምክር ቤት በመጥራት አዲስ ፕሬዝዳንት ለመምረጥ ዝግጅት ማጠናቀቁን እየገለጸ ይገኛል። ለዚህም ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አማኑኤል አሰፋ ወይም ደግሞ ዶክተር ፍስሐ ሀፍተ ጽዮን እጩ ሆነው መቅረባቸውም እንደዚሁ እየተገለጸ ነው የሚገኘው። ይህ በእንዲህ እንዳለ ደግሞ ሌላ አዲስ የጸጥታ ሁኔታ እንዲባባስ ያደረገ ሌላ መረጃ ወጥቷል። ይሄ መረጃ የወጣው እንግዲህ ከትግራይ ክልል ጤና ቢሮ ንብረት የሆኑ 8 አምቡላንሶች፣ 3 ፒካፖች ተሽከርካሪዎች ከሆስፒታል በግዳጅ ተነጥቀው ለወታደራዊና ለሽብር ተግባራት እንዲውሉ መወሰዳቸውን የዓይን እማኞች በምስል አስደግፈው መስክረዋል። እነዚህ ተሽከርካሪዎች አርሚ 22 በተባለ የሽብር ቡድንና በሌሎች ታጣቂዎች እጅ መውደቃቸውም ተሰምቷል። በተጨማሪም በሰሜኑ ጦርነት ተሳትፈው ትጥቅ ፈተው የነበሩ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ መደረጉም ተከትሎ በርካታ ወደ ወታደራዊ ካምፖች እየገቡ ይገኛሉ። በርካታ ወታደሮች የትግራይ ተገንጥያለሁ አዋጅም የመቀሌ ከተማን ወታደራዊ ከበባ ውስጥ በጀነራል ታደሰ ወረደ በሚመራውና የፌደራል መንግስት እውቅና ባለው ኃይልና በህወሓት ታጣቂዎች መካከል ቀጥተኛ የከተማ ውስጥ ውጊያ ሊቀሰቀስ ይችላል የሚል ስጋት ፈጥሯል። የክልሉ የጊዜያዊ አስተዳደር ኮማንዶዎችም በአካባቢው ላይ በስፋት ተሰማርተው እንደሚገኙ መረጃዎች እየጠቆሙ ያሉት። እስካሁን በ4 ኪሎ በኩል በይፋ የተሰጠ መግለጫ ባይኖርም የፕሪቶሪያ ስምምነት መፍረስና የትግራይ መገንጠል አዋጅ ሀገሪቱን ዳግም
ወደማይታወቅ የደም መፍሰስና የፖለቲካ ማጥ ውስጥ ሊከታት እንደሚችል ግን ታዛቢዎች በከፍተኛ ሁኔታ ስጋት እየገለጹ እንደሆነ መረጃዎች ይጠቁሙን ያሉት። በትግራይ ክልል የሚገኙ በርካታ ወጣቶች በትግራይ ክልል ሊከሰት ይችላል ያሉትን ጦርነት በፍርሃት አካባቢያቸውን ለቀው የመውጣት አዝማሚያዎች አሉ። እንዲሁም ደግሞ በባንኮች አካባቢ ላይ ሰፊ ሰልፎች፣ ሰፊ ወረፋዎች እንዳሉ እየተገለጸ ነው የሚገኘው። በአንዳንድ አካባቢዎች ላይም ከፍተኛ የሆነ የጥሬ ገንዘብ እጥረት መኖሩን የሚጠቁሙ መረጃዎችም እንደዚሁ ከአካባቢው የወጡ ናቸው የሚገኙት። በአካባቢው የሚወጡ አዳዲስ መረጃዎችን እየተከታተልኩኝ ወደ እናንተ አደርሳለሁ። አብራችሁን ቆዩ።